በተለያዩ ስፍራ የምትገኙ ውድ የፓሮሻ ሚሽን አገልግሎት ተከታታዮችን ሁላችሁንም በኢየሱስ ክርስቶስም ሰላም ማለት ፈልጋለሁ። እንግዲህ ዛሬ በተለየ ሁኔታ በአንድ አርዕስት ላይ የእግዚአብሔርን ቃል እንማራለን። እግዚአብሔር ደግሞ በተለያየ ስፍራ ላለን ሰዎች ወቅቱን እና ጊዜውን ያማከለ ቃል እግዚአብሔር ይናገራል። እግዚአብሔር አምላክ በተለየ ሁኔታ በዚህ ሐሳብ ወይ በዚህ አርዕስት ላይ እንድናገረን እንጸልያለን። በተለያየ ስፍራ ያለን ሰዎች በዚህ አርዕስት ውስጥ እግዚአብሔር በተለየ ሁኔታ እያንዳንዳችን የራሱን ሐሳብ እንዲገልጥ በጸሎት እንድታግዙ በጸሎት እንድታዳምጡ ጋብዛችኋለሁ። እንጸልይ። በዘላለማዊ ዙፋን ላይ ተከብረ ያለ አባታችን በኢየሱስ ክርስቶስ ስም ስለዚህ ጊዜ እናመሰግናለን። በዚህ ቃል ውስጥ ያንተን ሐሳብ እንድትገልጽ ማስተዋል የሚገባንን ቃል እንድናስተውል በጸጋ እንድታግዝ በተለያየ ስፍራ ተገኝተው ይህንን ቃል የሚከታተሉትን ወንድሞችና እህቶችን እናቶችና አባቶችን በፊት ይዤ ቀርባለሁ። በልዩነት ይባርካቸው። የእግዚአብሔር መንፈስ ለእያንዳንዳችን የሚገባውን ማስተዋል ስጠን። ይህን ስለምታደርግ እናመሰግናለን። እኔም ባሪያህን በኢየሱስ ስም በመስቀል ይሸፍን። በኢየሱስ ስም አሜን። እንግዲህ ለማስተዋል የፈሰሰ የተጋድሎ እንባ በሚል አርዕስት ላይ እናያለን። እንግዲህ በዚህ አርዕስት ውስጥ ሁለት የተለያዩ ነገሮችን እናያለን። የመጀመሪያው ለማስተዋል የፈሰሰው ምንድን ነው? ይህን የእግዚአብሔርን ቃል ለማስተዋል የእግዚአብሔርን ሐሳብ ለማስተዋል የፈሰሰ የተጋድሎ እንባ እንዳለ እናያለን። እንግዲህ በተለያየ ስፍራ በምንኖርበት ጊዜ የተለያዩ ነገሮች እኔና እናንተን ሊያስለቅሱ ይችላሉ። እኔና እናንተን በዚህ ሰዓት ምን እንደሚያስለቅስ እውነቱን ለመናገር እኔ አላቅም። በሕይወታችን ላይ ብዙ ነገሮች ሊያስለቅሱን ይችላሉ። በነገሮች በምናዝንበት ጊዜ ልናለቅስ እንችላለን። ወንድሞቻችንን ወዳጆቻችንን በሞት ስናጣ ልናለቅስ እንችላለን። በተለያዩ ህመም ውስጥ ስናልፍ ልናለቅስ እንችላለን። አንዳንድ ጊዜ ሰዎች ሲደሰቱ ሊያለቅሱ ይችላሉ። ሰዎች በተለያዩ ጊዜ በሚደሰቱበት ጊዜ ሊያለቅሱ ይችላሉ። የተለያዩ ሸክም ሲበዛብን ወይም የተለያዩ ሸክሞች በሕይወታችን ሲበዛብን ልናለቅስ እንችላለን። በብቸኝነት ምክንያት ልናለቅስ እንችላለን። የምንፈልገውን ስናጣ ልናለቅስ እንችላለን። በተለያዩ የሕይወት ውጣ ውረድ ውስጥና የተለያዩ ነገሮች ውስጥ በምንገባበት ጊዜ ልናለቅስ እንችላለን። መጽሐፍ ቅዱሳችንም እንደሚለው መክብብ 3:4 ላይ የተለያዩ ነገሮችን ልናደርግ ጊዜ እንዳለው ሁሉ ለማልቀስም ጊዜ እንዳለው ይነግረናል። እንግዲህ እንደኔና እንደናንተ በመጽሐፍ ቅዱስ ውስጥ በተለያዩ ምክንያት ያለቀሱ ሰዎችን ዮሴፍና ወንድሙ ናፍቆት ዮሴፍ ወንድሞቹ በናፈቁት ጊዜ በዘፍጥረት ምዕራፍ 43 ቁጥር 30 ላይ ወንድሞቹን በደንብ ካገኛቸው በኋላ በተለየ ሁኔታ ወንድሙ ስለናፈቀው እንዳለቀሰ እናያለን። ኢዮብ ምዕራፍ 16 ላይ ስናይ ኢዮብ ታሞ እንዳለቀሰ እናያለን። በአንደኛ ሳሙኤል ምዕራፍ 20 ቁጥር 41 ላይ ዳዊትና ዮናታን ሲገናኙ እንዳለቀሱ እናያለን። በሁለተኛ ነገሥት ምዕራፍ 8 ቁጥር 11 ላይ ኤልሳ ንጉሡ በእስራኤል ላይ ስለሚያደርገው በደል አስቦ እንዳለቀሰ እናያለን። እንግዲህ እነዚህ ሰዎች በተለያዩ ምክንያት ያለቀሱ ሰዎች በመጽሐፍ ቅዱስ ላይ እንዳሉ ለማሳየት የሚያስችሉ መረጃዎች ናቸው። ኤርምያስ ምዕራፍ 13 ቁጥር 17 ላይ ሲናይ ኤርምያስ ስለ ሕዝቡ ኃጢአት እንዳለቀሰ እናያለን። እንግዲህ ነህምያም ደግሞ የኢየሩሳሌም ቅጥር በፈረሰ ጊዜ ያንን መፍረሱን በሰማ ጊዜ በእግዚአብሔር ፊት እንዳለቀሰ እናያለን። መጽሐፍ ቅዱስ ሲናገር እንዲህ ይላል፣ ይህንም ቃል በሰማው ጊዜ ተቀምጬ ያለቀስኩ፣ አያሌ ቀንም አዝን ነበር፣ በሰማይም አምላክ ፊት እጾምና እጸልይ ነበረ። ሐና በጣውንቷ ተበሳጭታ ታለቅስ ነበር። በአንደኛ ሳሙኤል ምዕራፍ 1 ቁጥር 7 ላይ ስናይ በየዓመቱ እንዲህ ባደረገ ጊዜ እርሷን ወደ እግዚአብሔር በምትመጣበት ጊዜ ታበሳጫት ነበር፣ ሐናም ታለቅስ ነበር። አስቴር የአይሁድ አዋጅ እንዲቀየር አልቅሳ ነበር። አስቴር ምዕራፍ 8 ቁጥር 3 ስናይ አስቴርም እንደገና በንጉሡ ፊት ተናገረች፣ በእግሩም ላይ ወድቃ እያለቀሰች ተናገረች። መግደላዊት ማርያም ኢየሱስን ስታጣው እንዳለቀሰች በዮሐንስ ምዕራፍ 8 ቁጥር 11 ላይ እናያለን። ማርያም ግን እያለቀሰች ከመቃብሩ በስተውጪ ቆማ ነበር። ዶርቃ ስትሞት እንዳለቀሱ መጽሐፍ ቅዱሳችን በሐዋርያት ምዕራፍ 9 ቁጥር 39 ላይ እናያለን። እሷ ያደረገችው መልካም ነገር እያሰቡ ዶርቃ ባለቀሰች ጊዜ በሞተች ጊዜ ሰዎች ያለቅሱ ነበረ። ዛሬ በዚህ በመጽሐፍ ቅዱስ ክፍል ላይ የተቀመጡ ሐሳቦችን ለማንሳት እንደሞከርኩ በምድራችን ላይ ዛሬ ብዙ ሰዎች በብዙ ምክንያት ሊያለቅሱ እንደሚችሉ መጽሐፍ ቅዱስ ላይ የተገለጹ ብዙ ሰዎች በብዙ ምክንያት ያለቀሱ ሰዎች እንዳሉ እናያለን። ስለነዛ ነገር አይደለም ዛሬ ነው የምናገረው። ነገር ግን አንድ ወሳኝ የሆነ ሰው ለማስተዋል ያለቀሰ
እንባውን እነዚህ ሰዎች ለተለያዩ ምክንያቶች እንዳወረዱ እንባቸውን ለተለያዩ ምክንያቶች እንዳዘኑ ሁሉ የተለያዩ ነገሮች ሲከሰትባቸው እንዳለቀሱ ሁሉ ይህ ሰው ለማስተዋል የተጋድሎን እንባ አፍስሷል። ዛሬ ትኩረት አድርጌ የምናገረው በአንድ ሰው ታሪክ ላይ ነው። ስለ ዳንኤል ነው። ስለ ዳንኤል ብዙ ታሪኮችን ታውቃላችሁ። ስለነዛ ታሪኮች አይደለም ማወራው። ዳንኤል ለማስተዋል ያፈሰሰውን እንባ ዛሬ ካለንበት ዘመን ጋር እንዴት አድርገን እናስተያየዋለን? ዳንኤል ለማስተዋል የሄደበትን ርቀት እኔና እናንተ ዛሬ በምን አይነት መንገድ ልንረዳው እንችላለን በሚለው ሐሳብ ላይ ነው ትኩረት ማድረግ እንፈልገው። ዳንኤል ለማስተዋል እንባውን አፍስሷል። ማስተዋልን የሚሰጠው ማን እንደሆነ መጽሐፍ ቅዱስ ይነግረናል። ምሳሌ ምዕራፍ 2 ቁጥር 6 ላይ እግዚአብሔር ጥበብን ይሰጠናል፣ ከአፉም ዕውቀትና ማስተዋል ይወጣል። የእግዚአብሔርን ቃል ለማስተዋል መጀመሪያ የጥበብን ማን ሊሰጥ እንደሚችል እናስተውል ይገባል። ቆላስይስ ምዕራፍ 2 ቁጥር 3 ላይ የተሰወረ የጥበብና የዕውቀት መዝገብ ሁሉ በእርሱ ነው። እያንዳንዱ የተሰወረውን ነገር እያንዳንዱ የተደበቀውን ዕውቀትና ጥበብን አውጥቶ የሚገልጽ እግዚአብሔር አምላክ ብቻ እንደሆነ መጽሐፍ ቅዱሳችን ይናገራል። እኔና እናንተም ከዚህ በፊት እንደነበሩ አገልጋዮች ማስተዋልን ፈልገን ወደ እግዚአብሔር ፊት ብንቀርብ እግዚአብሔር አምላክ ማስተዋልን ሊሰጠን እንደሚችል በቃሉ ተናግሯል። ያዕቆብ ምዕራፍ 1 ቁጥር 5 ላይ እንዲህ ይላል፣ ከእናንተ ግን ማንም ጥበብ ቢጎድለው ሳይነቅፍ በልግስና ለሁሉ የሚሰጠውን እግዚአብሔርን ይለምን፣ ለእርሱም ይሰጠዋል። ክብር ለእግዚአብሔር ይሁን። ጥበብ የሚያገኝ ሰው ምስጉን እንደሆነ በምሳሌ ምዕራፍ 3 ቁጥር 13 እስከ 35 ባለው እናያለን። ብዙ ሰዎች ለማስተዋል ጸልየዋል። ከነዚህ ሰዎች መካከል ለጥበብ ማስተዋልን ለማግኘት ከጸለዩ ሰዎች መካከል አንዱ ሰለሞን ነው። እግዚአብሔር የሆነ ጊዜ ላይ እድል ሰጠው። በሁለተኛ ዜና ምዕራፍ 1 ቁጥር 11 ላይ እግዚአብሔር አምላክ መጠየቅ የሚችለውን የትኛውን ነገር እንዲጠይቅ ለሰለሞን እድል ሰጠው። ሰለሞን እግዚአብሔርን የጠየቀው አንድ ነገር፣ ያ ምንድነው? በያዕቆብ ምዕራፍ 1 ቁጥር 5 እንዳየነው ጥበብን ማስተዋልን በሕዝቡ ላይ ትክክለኛ ውሳኔ እንዲወስን ትክክለኛ ዳኝነትን መዳኘት እንዲችል እግዚአብሔር ማስተዋል እንዲሰጠው ጠየቀው። እግዚአብሔር ያንን ነገር መልካም የሆነውን ነገር ጠይቀሃልና እኔ ባርካለሁ። በተመሳሳይ ሁኔታ ስለ ሕዝቡ የተነገረውን ትንቢት ለማስተዋል በዘመን ላይ ያለውን ችግር፣ የሕዝቡን ችግር፣ የወገኑን ችግር ለማስተዋል የእግዚአብሔርን ቃል ለማስተዋል በእንባ ያለቀሰው ዳንኤል የተወለደው ብዙዎቻችን እንደምናውቀው በ622 ቢሲ አካባቢ ነው። እንግዲህ ይህ ሰው በይሁዳ ከሚገኝ ከፍተኛ ደረጃ ካለው የአይሁድ ቤተሰብ የመጣ ሰው። እንግዲህ በዛን ሰዓት ላይ ዓለምን በጭካኔ ለ300 ዓመታት ያክል ስትገዛ የነበረችው የአሦር ግዛት ሊያበቃ የነበረበት ጊዜ ነበር። ዳንኤል ልጅ በነበረበት ጊዜ ባቢሎን ደግሞ የዓለም ኃያል ተብላ ልትጠራ የተቃረበችበት ጊዜ ነበር። በዚህ ሰዓት ላይ ናቡከደነፆር በሰኔ ወር 605 ቢሲ ላይ የግብፅን ሰራዊት ድል ካደረገ በኋላ ይሁዳና ሶርያን እንዲቆጣጠር ደግሞ ሌላ ድል ከፈተለት። ከዛም በኋላ በዛ ውስጥ ወደ ኢየሩሳሌም መጥቶ የአይሁድን ንጉሥ ከባቢሎን ጋር ስምምነት እንዲፈርም አስገደደው። በዛ መካከል ላይ በአይሁድ አምላክ ላይ ድል እንዳገኘ ለማሳየት ናቡከደነፆር ከቤተ መቅደስ የተወሰኑ ምርጥ የሆኑ ዕቃዎችን እና የተመረጡ ጥቂት ወጣቶችን ይዞ ወደ ባቢሎን ሄደ። በዚህ ሰዓት ላይ ዳንኤል ከነዚህ ከተወሰዱ ወይ ከተመረጡ ወጣቶች ውስጥ አንዱ ነበር። እግዚአብሔር አምላክ እስራኤላውያን ለምርኮ እንዲያዙ ፈቀደ። በዘጸአት 19 ቁጥር 5 እና 6 ሲናገር እግዚአብሔር ለምን ለምርኮኝነት እንደፈቀደ ሕዝቡ ወደ ምርኮኝነት በምርኮኝነት እንዲያዝ እግዚአብሔር ለምን እንደፈቀደ ይናገራል።
አሁንም ቃሌን በእውነት ቢሰሙ ኪዳኔን ቢጠብቁ ምድር ሁሉ የኔ ናትና ከአሕዛብ ሁሉ የተመረጠ ርስት ትሆኑልኛላችሁ፣ እናንተም የካህናት መንግስት፣ የተቀደሰ ሕዝብ ትሆናላችሁ። ሁለተኛ ዜና 36:15-17 ስናይ ይህ ሕዝብ እግዚአብሔር በተደጋጋሚ ይህን ሕዝብ ለመርዳት ያደረጋቸውን ጥረቶችን በሁለተኛ ዜና 36 ላይ እናያለን። የእግዚአብሔር ቁጣ በሕዝብ ላይ እስኪወጣ ድረስ ፈውስም እስከማይገኝላቸው ድረስ በእግዚአብሔር መልእክተኞች ይሳለቁ ነበር፣ ቃሉንም ያቃልሉ ነበር፣ በነቢያቱ ላይም ያፌዙ ነበር። እግዚአብሔር በተደጋጋሚ ብዙ ዕድሎችን ለዚህ ሕዝብ ሰጥቶ ነበር። የአይሁድ ኃጢአት እግዚአብሔርን ልብ የሰበረ ነበር። አለመታመን በሕዝቡ መካከል ነበር። በድሆች ላይ ኢፍትሐዊ የሆነ አሰራር እጅጉን ሰፍኖ ነበር። መገዳደል በሕዝቡ መካከል ሰፍኖ ነበር። የሰንበትን ቀን አለማክበር በሕዝቡ መካከል ነበር። አጸያፊ የሆነ ግንኙነትን ማድረግ፣ ለብዔልና ለስዕል መስገድ፣ ነቢያቶችን ማሳደድ፣ አገልጋዮችን መግደል፣ ውሸትን የሚናገረው ሐሰተኛ ነቢያትን ማዳመጥ ኤርምያስ ምዕራፍ 9 14 17 19-27 22 1-5 ያለውን ማየት እንችላለን። ለነዚህ ውሸተኛ ለሆኑ ለሐሰተኛ ነቢያቶች ቦታ መስጠት፣ ከእግዚአብሔር ይልቅ እነሱን ማስቀደም። እንግዲህ ዳንኤል በዛ ሁሉ ውስጥ እግዚአብሔር አምላክ እንደሚያልፍ ያውቅ ነበር። 1500 ኪሎ ሜትር ርቃ ያለችው ወደ ሆነችው ወደ ባቢሎን ከተማ ዳንኤል ለ2 ወራት ያክል ከሰራዊቱ ጋር ተጉዞ ደረሰ። እንግዲህ ዳንኤል ገና በልጅነቱ በሚያልፍበት ጊዜ እግዚአብሔር ለኢየሩሳሌም የገባውን ቃል ኪዳን በደንብ አስተውሎ ነበር። በዛን ጊዜ ኤርምያስ የተናገረውን ያንን ቃል ኪዳን በ70 ዓመታትን በባቢሎን ግዛት እንደሚቆዩ ዳንኤል ያንን ቃል ያውቅ ነበር። ኤርምያስ ከነ ዳንኤል ታላቅ የሆነ ነቢይ ነበር። እነ ዳንኤል እነ ኤርምያስ የተናገሩትን ያንን ቃል ያስተውሉ ነበር። በኤርምያስ ምዕራፍ 25 ቁጥር 11 ላይ 12 እንዲሁም ኤርምያስ 29 ቁጥር 1 ላይ ይህን ሐሳብ እናገኛለን። አምላክ በምርኮ የወሰዳቸውን ሕዝብ እንደሚቀጣ ከ70 ዓመታት በኋላ ደግሞ እንደሚመልስ ቃል የተገባውን ያንን ዳንኤል ያውቅ ነበር። ዳንኤል እነዚህ ነገሮችን ለማስተዋል እግዚአብሔር አምላክ የተገባው ቃል መች እንደሚሆን ለማወቅ በእግዚአብሔር ፊት ያለቅስ ነበር። ይህ ማስተዋል የሚለውን ቃል በምናይበት ጊዜ መጽሐፍ ቅዱሳችን ብዙ ቦታ ላይ ተጠቅሷል። በአዲስ ኪዳን እንኳን ወደ 24 ጊዜ በላይ በእንግሊዘኛው እንደተጠቀሰ እናያለን። በዳንኤል መጽሐፍ ወደ 12 ጊዜ ተጠቅሷል። በዳንኤል ምዕራፍ 1 ምዕራፍ 2 ምዕራፍ 4 5 8 9 10 11 ላይ ይህ ሐሳብ ተገልጿል። ሁላችንም ታሪኩን እንደምናውቀው በዳንኤል ምዕራፍ 2 ላይ ናቡከደነፆር ሊያስተውለው የማይችለውን ህልም እንዳየ እናያለን። ስለነዚህ ህልሞች ሊነግራችሁ አይደለም። ነገር ግን ዳንኤል በዚህ ህልም ውስጥ የእግዚአብሔርን ሕዝብ ለማዳን የእግዚአብሔር ክብር እንዲገለጥ እግዚአብሔር አምላክ ምስጢሩን እንዲገልጽ ያደረገውን እንድናስተውል ፈልጋለሁ። ንጉሡ ህልሙን እንዲነግሩት ጥበበኞችን እንደጠየቀ እናያለን። የጠየቃቸው ሰዎች አስመተኞች፣ አማልክትን ለማስደሰት የሰለጠኑ ሰዎች ናቸው። እነዚህ ኮከብ ቆጣሪዎች፣ ኮከቦችን የሚያጠኑና ስለወደፊቱ የሚተነብዩ ሰዎች ናቸው። እነዚህ ከላዳውያን የባቢሎን አጠቃላይ ገዢ ክፍል ላይ በብዙ ተንሰራፈው ያሉ ሰዎች ናቸው። ጠንቋዮች፣ እነዚህ የተለያዩ ጠቢባን ተብሎ የተቀመጡ በባቢሎን ያሉ ሰዎችን ሁላቸውንም ንጉሡ ጠየቃቸው። ነገር ግን አንዳቸውም አልነገሩም ነበር። ዳንኤል ምዕራፍ 2 ቁጥር 13 ላይ እንደምናየው ትእዛዙም ወጣ፣ ጠቢባንም ይገደሉ ዘንድ ጀመሩ፣ ዳንኤልና ባልንጀሮቹም ይገደሉ ዘንድ ፈለጓቸው። ስለዚህ ዳንኤል ወደ ንጉሡ አለቃ ቀረበና ህልሙን ሊተረጉም የሚችልበት ጊዜ እንዲሰጠው፣ ህልሙን የሚፈታበት ጊዜ እንዲሰጠው ጠየቀ። ትእዛዙም ለምን እንደቸኮለ ነገረው። ዳንኤል ይህንን ህልም ለመፍታት በዳንኤል ምዕራፍ 6:10 ላይ እንደምናየው ዳንኤል በቀን 3 ጊዜ ጸልይ ነበር። በቁጥር 8 ስናይ የዛን ጊዜም ዳንኤል ወደ ቤቱ ሄደ፣ ዳንኤልም ባልንጀሮቹም ከቀሩት ከባቢሎን ጠቢባን ጋር እንዳይሞቱ ስለዚህ ምስጢር ምሕረትን ከሰማይ አምላክ ይለምኑ ዘንድ ነገሩን ለባልንጀሮቹ ለአናንያና ለሚሳኤል ለአዛርያ አስታወቃቸው። የዛን ጊዜም
ምስጢሩን በሌሊት ራእይ ለዳንኤል ተገለጠለት። እግዚአብሔር ያንን ምስጢር በሌሊት ለዳንኤል በራእይ ገለጠለት። ወዳጆቼ አንድ ነገር እንድናስተውል እንፈልጋለን። ይህንን ታሪክ የምናውቀው ሊሆን ይችላል፣ በብዙ አይነት መንገድ ተናግረነው ሰብከነው አንብበነው ሊሆን ይችላል። ነገር ግን አንድ ነገር እንድናስተውል እንፈልጋለን። ዳንኤል ይህ አዋጅ ከወጣ በኋላ አዋጁ መውጣቱን ከሰማ በኋላ ያደረገው ነገር የዚህን ምስጢር ለማስተዋል ያደረገው ነገር ሌላ ነገር አይደለም። ምስጢርን ሊገልጽ የሚችል እግዚአብሔር እንደሆነ ዳንኤል ያውቅ ነበር። ይህንን ምስጢር ለማስተዋል በእግዚአብሔር ፊት ማንባት አማራጭ የሌለው ጉዳይ እንደሆነ ያውቅ ነበር። ይህንን ህልም ለማስተዋል በእግዚአብሔር ፊት ማልቀስ፣ መንበርከክ አማራጭ የሌለው ጉዳይ እንደሆነ ያውቅ ነበር ዳንኤል። ወዳጆቼ ይህንን ቃል ለማስተዋል አማራጭ የሌለው ጉዳይ በእግዚአብሔር ፊት መንበርከክ። ዳንኤል ወደ ንጉሱ ፊት ገባ። ዳንኤል ህልሙን የሚገልጥና የወደፊቱን የሚናገር አምላክ ብቻ እንደሆነ ነገረው። ዳንኤል ህልሙን ከነገረ በኋላ ትርጉሙንም ነገረው። ስለነዚህ መንግስታት ስለ ባቢሎን፣ ሜዶ፣ ፋሪስ፣ ግሪክ፣ ሮም ስለነዚህ ህልሞች እግዚአብሔር አምላክ ገለጠለት። ዳንኤል ስለ ፍርድ ጭምር አስተውሎ ነበር። ይህ ማስተዋል የመጣው ይህንን ማስተዋል ያገኘው ከሰፈር ወሬ አይደለም። ይህንን ማስተዋል ዳንኤል ሊያገኘው የቻለው ከተለያዩ ማህበራዊ ሚዲያዎች ላይ አይደለም። ይህንን ማስተዋል ዳንኤል ሊያገኝ የቻለው ጓደኞቹ ጋር ስልክ ደውሎ በማውራት አይደለም። ይህንን ሊያስተውል የቻለው በእግዚአብሔር ፊት በእንባ በመቅረቡ ነው። በዳንኤል ምዕራፍ 2 ላይ የምናየው የዓለም ታሪክ ክርስቶስ ንጉሳችን እንደሆነ የሚያሳየውን ዳንኤል ማስተዋል ቻለ። ዳንኤል ምዕራፍ 7 የዓለም ታሪክ የመካከለኛ ዘመን ክርስትናና ክርስቶስ ፈራጃችን እንደሆነ የሚያሳየውን ያንን ትንቢታዊ የሆነውን ትርጉም ምስጢር እግዚአብሔር ገለጠለት። በዳንኤል 8 እና 9 የዓለም ታሪክ ክርስቶስ ሊቀ ካህናችን እንደሆነ ያለውን ሐሳብ እግዚአብሔር ለዳንኤል ገለጸለት። ዳንኤል ህልሙን እንደገና በዳንኤል 7 አየ። በዳንኤል ምዕራፍ 8 አየ። አንድ በጣም የገረመኝ ነገር በዚህ ስፍራ እንድናስተውል ፈልጋለሁ። በዳንኤል ምዕራፍ 8 ላይ ቁጥር 13 ከቅዱሳኑም አንዱ ሲናገር ሰማሁ። ለተናገረው ለቅዱሱም ሁለተኛው ቅዱስ ስለ ዘውትር መስዋዕት መቅደሱና ሰራዊቱ ይረገጡ ዘንድ ስለሚሰጥና ስለሚያጠፋ ኃጢአት የሆነው ራእይ እስከ መቼ ይሆናል አለው። እነርሱም እስከ 2300 ማታና ጠዋት ድረስ ነው። ከዚያም በኋላ መቅደሱን ያጸላል። እኔም ዳንኤል ራእዩን ባየው ጊዜ ማስተዋልን ፈለኩ፣ እነሆም የሰው ምስያ በፊቴ ቆሞ ነበር። ይህን ቃል በደንብ እንድታስተውሉ ፈልጋለሁ። እኔም ዳንኤል ራእዩን ባየው ጊዜ ምን ማድረግ ጀመርኩ? ማስተዋልን ፈለኩ። ፍላጎት ነበረው ይዘው ለማስተዋል ያየውን ነገር ለማስተዋል ፍላጎት ነበረው። ያየውን የሰማውን ነገር ማስተዋል እንዲችል ፍላጎት ነበረው። አንድ ነገር እንድናስተውል ፈልጋለሁ። በዳንኤልና በእግዚአብሔር መካከል ያለውን ትልቅ የሆነ ፊልሚያን እንድናስተውል ፈልጋለሁ። በዚህ ስፍራ በመጽሐፍ ቅዱስ ላይ በጣም ትልቁ ትንቢታዊ ወይ ጥልቁ የትንቢታዊ ጊዜ 2300 ቀንና ማታ ነው። ስለነዚህ ቀንና ማታ ላወራ አይደለም። በዚህ ስፍራ ይህንን ለማስተዋል ስለተከፈለው ለማስተዋል የተከፈለው የተጋድሎን እንባ እንድናስተውል ነው። እግዚአብሔር በዚህ ውስጥ አንድ ነገር የሚናገረው ነገር እንዳለ አምናለሁ። ዳንኤል ጥያቄና ክርክርን አቀረበ ለእግዚአብሔር። እንግዲህ ዳንኤል የ2300 ምሽቶችና ጠዋት ወይም ቀንና ማታን ትንቢታዊን አቆጣጠር የተረዳ በዘፍጥረት 1 ወይ ሕዝቅኤል ምዕራፍ 4-6 ባለው አይመስልም። ምክንያቱም ዳንኤል ኤርሚያስን ከልጅነቱ ጀምሮ ስለሚያውቅ በኢየሩሳሌም ያውቀው ስለነበረ ስለ ኢየሩሳሌም ደግሞ መልሶ መቋቋም እንደገና መገንባት የተጻፈውንም ለማየት ወስኖ ነበር ዳንኤል። ኦኬ ቁጥር 2 ላይ ይሄን ነው የሚናገረው። እንግዲህ ዳንኤል ይህንን ለማየት እንደገና ለማንበብ በኤርሚያስ የተነገረውን እንደገና ለማንበብ መወሰኑ አንድ ነገር እንድናስተውል ያደርጋል። ዳንኤል ይህንን ቁጥር የተረዳው በቀጥታ እንደሆነ
በዛን ሰዓት የዚህ 2300 ቀንና ማታ ትንቢታዊን ትርጉም በትክክል እንዳልተረዳ በዚህ ስፍራ እናስተውላለን። ከዛም የተነሳ የዳንኤል ክርክር 70 ዓመታት በኤርምያስ ምዕራፍ 25 ቁጥር 11 ላይ የተነገረው ማለቅ አለበት። እንደገና ይህ ሕዝብ በባቢሎን እንደገና በምርኮ እንደገና ተጨማሪ ጊዜ ይቆያል ወይ? ኢየሩሳሌም አትገነባም ወይ? የሚል ትልቅ የሆነ ጥያቄ በልቡ ውስጥ ነበር። አይገርምም? ለሕዝብ የሚያነባ ነቢይ ነው። ይህ ነቢይ እየሆነ ስላለው ነገር ለማስተዋል የተጻፈው ምን እንደሆነ ለማስተዋል የሚያለቅስ ነቢይ ነው ይህ ነቢይ። ከዚህ ነቢይ ብዙ ነገሮች እንማራለን። ኤርምያስ ምዕራፍ 25 ቁጥር 11 ላይ ይህች ምድር ሁሉ ባድማና መደነቂያ ትሆናለች፣ እነዚህም አሕዛብ ለባቢሎን ንጉሥ 70 ዓመታት ይገዛሉ። 70 ዓመት በተፈጸመ ጊዜ ይላል ቁጥር 12 ኤርምያስ ምዕራፍ 25 ላይ የባቢሎንን ንጉሥና ያንን ሕዝብ ስለ ኃጢአታቸው እቀጣለሁ ይላል እግዚአብሔር። እንግዲህ በዚህ ስፍራ ዳንኤል ኤርምያስ የተናገረውን ይህንን ቃል አንብቦታል። ይህ ትንቢት መች ነው የሚፈጸመው? ይህ ቃል መች ነው የሚሆነው? ይህ ሕዝብ ከዚህ ባርነት መውጣት አለበት። በባርነት መቆየት የለበትም። እንደገና ሄደው በኢየሩሳሌም ያ ቤተ መቅደስ እንደገና በተነገረው ትንቢት መሰረት መሆን አለበት የሚል ክርክር አለው ዳንኤል። አይገርምም? በጣም የሚገርም አገልጋይ ነው ይህ አገልጋይ። ለእኔ እግዚአብሔር አምላክ በዚህ ሐሳብ ውስጥ ብዙ ሐሳቦችን አስተምሮኛል። የሚያለቅሰው ስለ ሕዝቡ መዳን፣ ስለ እግዚአብሔር ክብር መገለጥ፣ ለሕዝቡ የተነገረው ትንቢት መፈጸም አለበት የሚል ክርክር ያለው ሰው ነው ዳንኤል። እኔና እናንተ ስለሚጠፋው ሕዝብ እየጠፋ ላለው ሕዝብ በእግዚአብሔር ፊት ምን አይነት ክርክር ይዘን እንቀርባለን? እግዚአብሔር ለእኔና ለዚህ ሕዝብ የተገባው ቃል መሆን አለበት ለማለት የሚያስችል ማስተዋል አለን? ይቀጥላል። ዳንኤል በዳንኤል ምዕራፍ 8:14 ላይ ያየው የ2300 ቀንና ማታ ትርጓሜን አላስተዋልም። ማስተዋል ፈለኩ፣ ነገር ግን አላስተዋልኩም ይላል ዳንኤል። አላስተዋለም። እንግዲህ በዳንኤል ምዕራፍ 8:14 ላይ ያየው ገብርኤል መጥቶ እንዲያስተውል የተናገረው በዳንኤል ምዕራፍ 9:20 ላይ ነው። በዳንኤል 8:14 እና በዳንኤል 9:20 መካከል ላይ ስኮላሮች ወይም የመጽሐፍ ቅዱስ የሥነ መለኮት ጸሐፊዎች ሲናገሩ፣ ብዙ ጸሐፊዎች ሲናገሩ 13 ዓመታት ክፍተት እንደነበረ ይናገራሉ። ስለዚህ ዳንኤል በዳንኤል 8:14 ላይ የተነገረውን ገብርኤል የነገረውን ያንን የ2300 ቀንና ማታን ትርጓሜ ለማስተዋል ወደ 13 ዓመት በሐዘን በጥያቄ በእግዚአብሔር ፊት ነበር ማለት ነው። ዳንኤል 9:20 ላይ ገብርኤሉ መጥቶ ሲናገር እናያለን። እኔም ገና ስናገር ስጸልይ፣ ማን ነው? ዳንኤል። በደንብ እንድናስተውል ፈልገናል። እኔም ገና ስናገር ስጸልይ በኃጢአቴና በሕዝቤም በእስራኤል ኃጢአት ስናዘዝ። ዳንኤል እሱ የሰራው ኃጢአት አልነበረም። ነገር ግን የሕዝቡን ኃጢአት እሱ እንደሰራ አድርጎ በእግዚአብሔር ፊት ይቀርብ ነበር። ስለ ሕዝቤ ኃጢአት፣ ስለ እኔ ኃጢአት፣ ስለ እስራኤል ኃጢአት ስናዘዝ ባለበት ሰዓት በአምላኬ በእግዚአብሔር ፊት ስለተቀደሰው ስለ አምላኬ ተራራ ስለምን በደንብ እናስተውል ፈልጋለሁ ወዳጆች። እግዚአብሔር እየተናገራችሁ እንደሆነ አምናለሁ። እግዚአብሔር አምላክ በትክክል እየገለጸላችሁ እንደሆነ አምናለሁ። ዳንኤል ስለ ሕዝቡ ኃጢአት፣ ስለ እግዚአብሔር፣ ስለ ቤተ መቅደስ በእግዚአብሔር ፊት እየተናዘዘ ነበር። አይታችኋል። ወደ እግዚአብሔር ማስተዋል፣ ወደ ቃሉ ጥልቀት ስንገባ ስለ ሕዝቡ ኃጢአት ማልቀስ ነው የምንጀምረው። እየጠፋ ስላለው ሕዝብ
ገና በጸሎት ሲናገር አስቀድሜ ማለቱም የት ነው? በዳንኤል ምዕራፍ 8:14 ላይ ያየው ገብርኤል ማለት ነው። በራእይ አይቼ የነበርኩት ሰው ገብርኤል እነሆ እየበረረ መጣ፣ በማታም መስዋዕት ጊዜ ዳሰሰኝ። እንግዲህ መስዋዕት የሚቀርበው በቀን 2 ነው። እንግዲህ የምሽቱ መስዋዕት በሚደረግበት ጊዜ ነው የዳሰሰው። ከዛ ቁጥር 9:22 ዳንኤልን እንድናስተውል ፈልጋለሁ። ገብርኤል ከመጣ በኋላ አስተማረኝ፣ ተናገረኝም፣ እንዲህም አለ፣ ዳንኤል ሆይ ጥበብንና ማስተዋልን እሰጥ ዘንድ አሁን መጥቻለሁ። ክብር ለእግዚአብሔር። ምን ልሰጥ? ጥበብና ማስተዋልን ይሰጥ ዘንድ። ዳንኤል ላለፉት 13 ዓመታት በእግዚአብሔር ፊት ይህንን ጥበብና ማስተዋል ለማግኘት ሲያለቅስ ነበር። አሁን ጊዜው ደረሰና ጥበብና ማስተዋልን ይሰጥ ዘንድ መጥቻለሁ። ወዳጆቼ በእግዚአብሔር ፊት ጥበብና ማስተዋልን ፈልገን ለምናለቅስ ሰዎች እግዚአብሔር አያልፍም። በያዕቆብ ምዕራፍ 1 ቁጥር 5 እንዳየነው ጥበብን ለሚፈልግ ሰው፣ ጥበብን ለሚሻ ሰው፣ ስለ ዘመኑ ፍጻሜ ለማስተዋል ለሚፈልግ ሰው፣ እየሆነ ስላለ ጉዳይ ከቃሉ አንጻር ማስተዋልን ለሚፈልግ ሰው እግዚአብሔር አምላክ መልአኩን ይልካል። እኔና እናንተ ትንቢት ጽሑፍ እንደሚናገረው ብቻችን አይደለም የተተውነው። ይህንን የወንጌልን ሥራ ወደ መጨረሻ ማምጣት የሚያስችሉ የእግዚአብሔር መላእክት፣ ኢንስፓየርድ የሚያደርጉ የእግዚአብሔር መላእክት ይመደቡልናል። ቁጥር 23 ላይ አንተ እጅግ የተወደድክ ነህና በልመናይ መጀመሪያ ላይ ትእዛዝ ወጥቷል፣ እኔም እነግርህ ዘንድ መጥቻለሁ። አሁንም ነገሩን መርምር፣ ራእዩንም ምን ይላል? አስተውል። ክብር ለእግዚአብሔር። ማስተዋልን የሚሰጥ እግዚአብሔር ነው። ማስተዋልን ወደሚሰጥ ወደ እግዚአብሔር ፊት ነው ዳንኤል የቀረበው። እንባው ያፈሰሰው ይህ የተጋድሎ እንባ ስለ ዓለም ነገር አይደለም፣ ስለ ገንዘብ አይደለም፣ ስለ ሀብት አይደለም። የፈሰሰው እንባ ቃሉን ለማስተዋል የፈሰሰ እንባ ነው። ይህ የተጋድሎ እንባ የእግዚአብሔርን ቃል ለማስተዋል የፈሰሰ እንባ ነው። እግዚአብሔር እንዲናገረው እግዚአብሔር አምላክ በተለየ ሁኔታ መዳንን ለሕዝቡ እንዲያመጣለት የተነገረው ቃል እውን መሆኑን ለማስተዋል የፈሰሰ የተጋድሎ እንባ ነው። ዳንኤል በሁለት አካላት መካከል የተደረገ ተጋድሎን ጭምር ያየ ሰው ነው። በዳንኤል ምዕራፍ 10 ላይ ስናይ በዳንኤል ምዕራፍ 10 ዳንኤል ይህን ራእይ በሚመለከትበት ጊዜ እድሜው ኦልሞስት ወደ 90 ዓመታት ተጠግቶ ነበር። ዳንኤል ይጾምና ይጸልይ ነበር። እዝራ በኢየሩሳሌም የሚገኘው ቤተ መቅደስ ቂሮስ ባወጣው አዋጅ እንደገና ሲገነባ የገለጸው ተቃውሞ ውጤት ነው። ዳንኤል የእግዚአብሔር ሥራ ሲከናወን ማየት ፈልጎ ነበር። ስንቶቻችን ነን የእግዚአብሔርን የክርስቶስን ሥራ በዓለም እኔና እናንተ ባለንበት በእኔና በእናንተ ትውልድ ይህ የእግዚአብሔር ወንጌል ሲሰራ ማየት የምንፈልግ ሰዎች? ያ መሻት አለን። እኔ ስለኔና በእኔ ትውልድ ስላለ ወጣት በጣም ትልቅ የሆነ በእግዚአብሔር ፊት ትልቅ ጸሎት አለኝ። ዳንኤል በሱ ዘመን ማየት ይፈልግ ነበር። የልቡን ቃጠሎ አይታችኋል። የዳንኤል እንባ ትንቢቱን ለማስተዋል በዳንኤል ምዕራፍ ላይ ስናይ 10 ስናይ ፋሬስ ንጉሥ በቂሮስ በ3ኛው ዓመት ብልጣሶር ለተባለው ለዳንኤል ነገር ተገለጠለት። ነገሩም እውነት ነበር፣ እርሱም ታላቅ ጦርነት ነው። ነገሩንም ምን አደረገ? አስተዋለ። ኦልሞስት አስተዋለ የሚለው በእንግሊዝኛው ስናይ ከ12 ጊዜ ያክል ተጠቅሷል በዳንኤል መጽሐፍ ብቻ። ዳንኤል አስተዋለ። ለማስተዋል ያነባል። ዳንኤል ያስተውላል። እግዚአብሔር ማስተዋልን ይሰጣል። ዳንኤል አሁንም ለማስተዋል የተጋድሎን እንባ ያነባል። እግዚአብሔር ደግሞ ማስተዋልን ይሰጠዋል። እኔና እናንተ ለማስተዋል ስናነባ እግዚአብሔር ማስተዋልን ይሰጠናል። ወዳጆቼ በራእዩም ውስጥ ማስተዋል ተሰጠው ይላል። በዛ ወራት ይላል ዳንኤል ሲጽፍ እኔ ዳንኤል 3 ሳምንት ሙሉ ሳዝን ነበር። ያሳዘነው ምንድን ነው? ገንዘብ ማጣት ነው? ውጭ ሀገር
የተለያዩ ሀገራት አለመሄድ ነው ያሳዝነው ዳንኤል። ዳንኤልን ያሳዝነው ምግብ አለመብላት ነው። የተለያዩ በዚህ ምድር ላይ የሚያገኛቸውን ቁሳዊ ነገሮችን አለማግኘቱ ነው። አይደለም። ዳንኤል ያሳዝነው ያስለቀሰው በዚህ የተጻፈው ቃል ለምን አይሆንም? ማለፊያ እንጀራ አልበላውም፣ ስጋና ጠጅም በአፌ አልገባም፣ 3 ሳምንት እስኪፈጸም ድረስ ዘይት አልተቀባውም ይላል። ዋይ ለምን? ይህ አዋጅ ይፈጸማል የተባለው ጊዜ ደርሷል። ለምን አይፈጸም? ህዝቡ መውጣት አለበት፣ መፈታት አለበት፣ ከባቢሎን ምርኮ መውጣት አለበት፣ ትንቢቱ መፈጸም አለበት፣ ይህ እውን መሆን አለበት የሚል እንባ ነበር ዳንኤል ሲያፈስ ነበር። ወዳጆች በጣም 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 ልናስተውል የሚገባ ጉዳይ። ዳንኤል ዛሬ በዚህ መጨረሻ ዘመን ላለን ለኔና ለናንተ ትልቅ የሆነ መልእክት አስቀምጧል። ዳንኤል በዚህ ዘመን ቢኖር እንዴት ያለቅሳል ወዳጆቼ። ዳንኤል በእኔና በእናንተ በምንኖርበት ዘመን ቢሆን እንዴት ሊያለቅስ ይችላል? የዳንኤል እንባ ውጤቱ ክርስቶስን ከሰማይ ያስመጣ ነበር። ቁጥር 10 ላይ ምዕራፍ 10 ቁጥር 10 ላይ እንደውም አንዲት እጅ ዳሰሰችኝ፣ በጉልበቴና በእጄም አቆመችኝ። ቁጥር 11 እርሱም እጅግ የተወደድክ ሰው ዳንኤል ሆይ እኔ ዛሬ ወደ አንተ ተልኬያለሁና የምነግርህን ቃል ምን አድርግ? አስተውል። ዳንኤል መጀመሪያ ማስተዋል ነው የሚፈልገው። ስለዚህ የምነግርህን ነገር ምን አድርግ? አስተውል። የምነግርህን ቃል አስተውል። ቀጥ ብለህ ቁም አለኝ። ይህንም ቃል ባለኝ ጊዜ እየተንቀጠቀጥኩ ቆምኩ። ቁጥር 12 እርሱም እንዲህ አለኝ፣ ዳንኤል ሆይ አትፍራ፣ ልብህ ያስተውል ዘንድ ሰውነትን በአምላክ ፊት ይዋረስ ዘንድ ካደረክበት ከመጀመሪያ ቀን ጀምሮ ቃል ተሰምቷል። መች ነው? ለ21 ቀናት ያወጀው ጾም ጸሎት ገና ከመንበርከክ ከመጀመሪያ ቀን ጀምሮ እኔ ምን አድርጋለሁ? ሰምቻለሁ። እኔም ስለ ቃል ምን አድርጋለሁ? መጥቻለሁ። ይሄን ቃል እንድናስተውል ፈልጋለሁ። ስለምን መጥቻለሁ? ስለ ቃል። ወዳጆቼ የኔና የእናንተ ጸሎት ክርስቶስን ከሰማይ ያስመጣል። ድል ባጣነው ጉዳይ ላይ ድል እንድናገኝ፣ ማስተዋል ባጣነው ጉዳይ ማስተዋል እንድናገኝ፣ ጥበብ ባጣነው ጉዳይ ላይ ጥበብ እንድናገኝ ክርስቶስን ከዛ ያስነሳል። እንደ ቃል ማስተዋልን ይሰጥ ዘንድ መጥቻለሁ። እንደ ቃል እንደ ጸለይከው፣ እንደ ለመንከው፣ እንዳለቀስከው ይኸው መጥቻለሁ። ከዛስ የፋሪስ መንግስት አለቃ ግን 21 ቀን ተቋቋመኝ። እነሆም ከዋነኞቹ አለቆች አንዱ ሚካኤል ሊረዳኝ መጣ። ማን ነው እንደዚህ የተናገረው? ገብርኤል ነው ይነገረው። እኔም ከፋሪስ ነገስታት ጋር በዛ ተውት፣ ራዩም ገና ለብዙ ዘመን ነውና በኋለኛው ዘመን ለሕዝብ የሚሆነውን አስታውቅ ዘንድ አሁን መጥቻለሁ። እንግዲህ በዚህ ስፍራ ላይ ዳንኤል በሚጸልይበት ጊዜ በሁለት አካላት መካከል ያለውን ጦርነት እናለን፣ ተጋድሎ እናለን። በዚህ ስፍራ የፋሪስ መንግስታት አለቃ የተባለው ሰይጣንን የሚወክል ነው። ስለዚህ በክርስቶስና በሰይጣን መካከል የነበረ ተጋድሎን እናለን። ዳንኤል ለማስተዋል በሚጸልይበት ጊዜ ከበስተጀርባ ሁለት አካላት እየተጋደሉ ነው። ሁለት አካላት ዳንኤል በሚጸልየው ጉዳይ ላይ፣ ዳንኤል በሚያነባው ጉዳይ ላይ ይጋደሉ ነበር። ወዳጆቼ እኔና እናንተ በምንበረከክበት ጊዜ በእግዚአብሔር ፊት ብዙዎች እንባቸውን ሲያፈሱ፣ እኔና እናንተ እንባ ስናፈስ ሰይጣንም ይነሳል፣ ክርስቶስም ይነሳል። በአንደኛ ተሰሎንቄ ምዕራፍ 4 ቁጥር 16 ስናይ ይህ ሚካኤል የሚለው የክርስቶስ እንደሆነ እናለን። ጌታ ራሱ በትእዛዝ ድምፅ፣ በመላእክት አለቃ ድምፅ፣ በእግዚአብሔር መለከት ከሰማይ ይወርዳል። በዳንኤል 12:1-2 በዛ ዘመን ስለ ሕዝብ ልጆች የሚቃወሙ ታላቁ ሚካኤል ይነሳል፣ በምድርም ትቢያ ውስጥ ካንቀላፉት ብዙዎች ይነቃል። ይህ ሚካኤል ተብሎ በዚህ ስፍራ የተጠቀሰው ኢየሱስ ክርስቶስ ነው። ስለዚህ ኢየሱስ ክርስቶስን ያስመጣ ጸሎት ነው። ስለዚህ ወዳጆቼ ቃሉን ለማስተዋል ተጋድሎ ያስፈልጋል። የዳንኤል እንባ የእግዚአብሔር ክብር እንዲገለጥ፣ ህዝቡ እንዲድን፣ ህዝቡ የእግዚአብሔርን ሐሳብ እንዲረዳ ነበር።
የሚገርማችሁ ነገር በዳንኤል ምዕራፍ 2 ላይ ስናይ ዳንኤል ያንን ምስጢር እግዚአብሔር እንዲገልጽለት ሲጠይቅ የኢየሩሳሌም ሕዝብ ብቻ እንዲድን አይደለም፣ እነዛ ጠንቋዮች፣ እነዛ አስመተኞች፣ ከላዳውያን፣ እነዛ አስመተኞች የሚጠነቁሉ ሰዎች ሳይቀሩ እንዲድኑ የእግዚአብሔርን ክብር እንዲያዩ ነበር ዳንኤል ይጸልይ። ወዳጆቼ ወደ እግዚአብሔር ፊት በጣም ስንቀርብ የእግዚአብሔርን ቃል ማስተዋል ስንጀምር ስለሚጠፋው ስለ አይዛብ ሕዝብ ማልቀስ እንጀምራለን። በጦርነትና በራብ እየሞተው ስላለ ሕዝብ፣ ይህ ወንጌል ሳያውቅ ሳያስተውል ስለሚጠፋው ሕዝብ፣ ባለማስተዋል ክፋትን ስለሚያደርገው ሕዝብ እናለቅሳለን። ዳንኤል ለማስተዋል ምንድን ነው ያደረገው? ጾም፣ ጸሎት፣ ቃሉን ያጠና ነበር። ከባድ ተጋድሎ ውስጥ መልስ እስከሚያገኝ ድረስ ክርስቶስና ጠላት ፊት ለፊት እስከሚገናኙ ድረስ የሚያስችል ውጊያ አድርጎ ነበር። የጸሎት ውጊያ። የተጻፈውን ትንቢት ይመረምር ነበር። ዛሬ እንደ ዳንኤል ለማስተዋል ምን ማድረግ አለብን? ምሳሌ ምዕራፍ 2 ቁጥር 3-5 ሲናገር ማስተዋልን ብትጠራት ለማስተዋልም ድምፅን ብታነሳ እንደ ብር ብትፈቅድላት እንደ ተቀበረ መዝገብን ብትፈልጋት ያን ጊዜ እግዚአብሔርን መፍራት ታውቃለህ፣ የአምላክንም ዕውቀት ታገኛለህ። ወዳጆቼ ለማስተዋል በእግዚአብሔር ፊት ልናለቅስ ይገባል። እግዚአብሔር አምላክ ማስተዋልን ይሰጠናል። በተለያየ ስፍራ ያላችሁ ወንድሞቼና እህቶቼ ለማስተዋል በእግዚአብሔር ፊት በዚህ ሰዓት እንድትቀርቡ በዘመን ያለውን ነገር እየሆነ ስላለው ነገር እንድናስተውል እግዚአብሔር ዛሬ ይፈልጋል። እግዚአብሔር አምላክ የሚያስተውል ሰው ይፈልጋል። በቀጣይ ክፍል 2 እንቀጥላለን። እግዚአብሔር አምላክ እንደገና ይህን ማስተዋል እንዲሰጠን አጭር ጸሎት እናድርግ። እግዚአብሔር አባት ስላስተማርከን እናመሰግናለን። ጌታ አባቴ ሆይ በተለየ ሁኔታ በፊት መሆን እንድንችል ይህንን ቃል መስማት እንድንችል የተለየ ጸጋ ስለሰጠን ይህንን መልእክት ስላመጣልን እናመሰግናለን። ማስተዋል እንድንችል እየሆነ ስላለው ጉዳይ በዚህ ምድር ላይ የተከሰተ ስላለው ጉዳይ እግዚአብሔር አምላክ እንደ ዳንኤል በፊት ማልቀስ ማንባት እንድንችል ይህን የከበረውን ቃልን ማስተዋል እንድንችል መንፈስ ቅዱስ እንዲመጣ በፊት ማልቀስ እንድንችል በጸጋ ግዘን። በነገሮች ጌታ አባቴ ሳንሸበር በነገሮች ሳንናወጥ በፊት ማልቀስ እንድንችል ለኔና ለኔ ትውልድ ማስተዋል እንድንሰጥ ፍቃዴ ስለሰማይ አመሰግናለሁ። በኢየሱስ ስም አሜን።